به مكانا قصيا ወዲያውኑ ማረገዘች በእርሱም ሆዷ ውስጥ ይዛው ወደ ሩቅ ስፍራ ተገለለች ከነሱ ማለት ነው። ከዛም فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا ምጡም መጣባት በዘንባባይቱ ግንድ አጠገብ ማለት ነው። ከዛ በኋላ ዋምኞቴ አለች። ዋምኞቴ ምን አለ በቃ ሞቼ የተረሳው በነበርኩ ምን አለ ይህንን ስቃይ ባላየው ብላ ምጡ እንደከበዳት ያሳያል ማለት ነው። ምን አለ የተረሳው በሆንኩኝ አለች። ከዛ በኋላ ቀጠለች ወሁዚ ኢለይኪ ቢጅዝዕ ነኽለቲ ቱሳቂጥ ዐለይኪ ሩጠበን ጀኒያ ከዛ በኋላ ዛፉን ነቅንቂው አላት። ከዛ ዛፉን ስትነቀንቂው ከዘንባባው ላይ የሚገርም የሆነ እንትን ይወርድልሻል አለ ተባለች ማለት ነው። እሸት የሆነ ቴምር ከላዩ ላይ ይወርድልሻል ተባለች። ከዛ ከሱ ቢጠጪም አንድ ሰው መጥቶ ቢጠይቅሽ እኔ ለጌታዬ ዛሬ ስለትን ተስያለሁ ማንንም አላናግርም በይ ተባለች። ከዛ ህዝቦቿ ጋር ስትመጣ መርየም ሆይ ምንድነው ዛሬ ደግሞ ይዘሽ የመጣሽው አሏት። ዛሬ በጣም ከባድ ነገር ትንሽ ይለያል። እዚህ ጋር ግን ትንሽ በእኛ ይለያል። አዎ እዚህ ጋር ይለያል። ትክክል ነሽ። ይለያል። ቆይ መጨረሻ ላይ ትጠይቂኛለሽ። እዛ አይደለም። እሺ ከዛ ምን አለ በቃ ሰው ከጠየቀሽ እንዲህ በይ። ከዛ ይዛው ስትመጣ ልጁን ያው እንግዲህ እንደሚያውቁት ዮሴፍ የሚባል ሰው ምናምን ያው በባይብል ላይ ያለውን አልናገርም እና ከዝሙት ነው የወለደችው ለማለት እንትን አላቸው። ምን አሉ በቃ እንዴት ምን አይነት ብልግና ይዘሽ መጣሽብን አሏት። ከዛ እንዲህ አሉ ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ እንዴ አንቺ የሃሩን እህት ሆይ እንዴት አድርጎ ነው ቆይ እንዴ አባትሽ ባለጌ መጥፎ ሰው አልነበረም፣ እናትሽ ባለጌ ሴት አልነበረችም፣ ጌታ መጣሽው አንቺ እንዲህ አይነት ስራ አሏት። የዚህን ጊዜ ፈአሻረት ኢለይህ ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ እንዴ አመላከተቻቸው። ቅድም መላኩ ምን ብሏት ነበር? አንቺ ማንም ሰው ቢያናግርሽ እኔ ስለተስያለሁ ዝም ብለሽ አመላክሽ ተብላ ነበር። ከዛ አመላከተቻቸው ልጁን ማለት ነው። ከዛ ልጁን ስታመላክታቸው ምን አሉ እንዴ ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ እንዴ ማውራት የማይችል የአንቀልባ ልጅ እንዴት ነው አናግሪ ብለሽ የምትጠቁሚን አሏት። የዚህን ጊዜ ምን አለ ዒሳ በአንቀልባ ላይ ያለው ልጅ ቃለ ኢኒ ዐብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ እኔ የአላህ ባሪያ ነኝ መጽሐፍንም ሰጥቶኛል ወንጌልን ኢንጂልን ወጀዐለኒ ነቢያ ነቢይም አድርጎ ልኮኛል አላቸው። ከዛ ቀጠለ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ጌታዬም ወጀዐለኒ ሙባረከን የተባረኩ አረገኝ በየትኛውም አይነት ቦታ ሁኔታ ማ ኩንቱ ወአውሳኒ ቢሰላ በሰላትም አዞኛል ወዘካ ዘካ ምጽዋትንም በመስጠት አዞኛል ማዱምቱ ሐያ በሕይወት እስካለው ድረሳል። ቀጠለ ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ ለእናቴም ታዛዥ አድርጎኛል ትዕቢተኛም እምቢተኛም አላደረገኝም አላቸው። ከዛ ቀጠለና ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ በአላህ የአላህ ሰላም በእኔ ላይ ይሁን የውመ ውሊድቱ በተወለድኩበት ዕለት ወየውመ አሙቱ መጥቼ በምሞትበትም ዕለት ወየውመ ኡብዐሱ ሐያ ሕያውም ሁኜ በምቀሰቀስበት ዕለት የአላህ ሰላም በእኔ ላይ ይሆናል። ቀጠለ ዛሊከ ዒሳ ብኑ መርየም የዒሳ ጉዳይ የመርየም ልጅ ጉዳይ ይሄ ነው። ቀውለል ሐቅ አለዚ ፊህ የምተሩን በሱ ጉዳይ የሚጨቃጨቁበትና የሚለያዩበት ጉዳይ ይሄ ነው አለ። ቀጠለ
ما كان لله أن يتخذ من ولد سبحانه الرحمن الله እኮ ልጅ መያዝ ለሱ የተገባው አይደለም ማለት ቁርአኑ ነው የሚለው። ጥራት ይገባው ይሄ ለሱ የተገባው ባህሪ አይደለም ማለት ባይሆን إذا قضى أمرا فإنما يقول له كن فيكون አንድ ነገር በሻ ጊዜ ለሱ ሁን ማለት ብቻ ነው ወዲያውኑም ይሆንለታል። ስለዚህ የዒሳ ጉዳይ እሱ አንድ ነገር ለመፍጠር በፈለገ ጊዜ ሁን የሚለው ቃሉ ስለዚህ ሆነ ወዲያውኑም ሆነ እንጂ እናንተ እንደምትሉት ይላቸዋል ማለት እሺ ቆይ ልቀጥልልሽ መጨረሻ ላይ ነግሬሻለሁ ምን አለ ኢየሱስ ራሱ ዒሳ ራሱ በቁርአን ላይ ምን አለ وإن الله ربي وربكم فاعبدوه هذا صراط مستقيم وإن الله ማለት እኮ አላቸው ረቢ ጌታዬ ነው ወረበኩም ያን የእናንተም ጌታ ነው فاعبدوه እሱም ብቻ ተገዙት هذا صراط مستقيم ይሄ ቀጥተኛው ጎዳና ነው በማለት ነገራቸው ማለት ነው ቀጥተኛው ጎዳና ስለዚህ ዒሳ ምንድነው ነብይ ነው ሰው ነው ተብሎ ነው ያስተማረው በቁርአን ላይ ያለው አስተምሮ ይሄ ይመስላል ከዛ ምን አለ فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم ኦኬ እነዛ በሱ ጉዳይ ላይ የተለያዩት በማለት ያ የተለያዩት ሰዎች ያው ወየውላቸው للذين كفروا እነዛ በካዱት ሰዎች ላይ ወየውላቸው مشهد يوم عظيم ከዛ ከታላቁ ቀን ቅጣት ወየውላቸው በማለት አላህ ይናገራል። ይሄንን ጉዳይ አስመልክቶ አላህ የሚነግረን ነገር አለ። በጣም የሚገርም ተአምራቶችን ይሰራ ነበር። ያው እንደምታውቁው ማለት ነው። ምን አይነት ተአምር ይሰራ ነበረ? ምን አለ? እሺ ورسولا إلى بني إسرائيل أني قد جئتكم بآية من ربكم ወደ እስራኤል ልጆችም መልእክተኛ አድርጌ ልከዋለሁ አለ አላህ። ከዛ በኋላ እኔም ወደ እናንተ ከጌታዬ በሆነ ተአምር መጣሁላችሁ አላቸው የእስራኤል ልጆችም። ከዛ ምን አለ? أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله أني عند وفكر صفة الله تعالى عند وفكر حاولت ማለት ነው حاولت سرانا እዛ حاولت ላይ ምን አደርጋለሁ አለ እፍልበታለሁ ከዛ በኋላ ግን ጉዳዩ በአላህ ፍቃድ ወፍ ሆኖ ይበራል አለ በኔ ፍቃድ ሳይሆን በአላህ ፍቃድ ይሄንን ሌሎች ነቢያትን እነ ኢብራሂም ሌሎችም ነቢያት እንደዚህ አድርገው ያስነሷሉ። ከዛ በኋላ ቀጠለ ወኡብሪኡ الأكمه والأبرص وأحيي الموتى بإذن الله አይነ ስውራንም አይናቸውን ገልጥላቸዋለሁ በማን በአላህ ፍቃድ ለምጻሞችንም ለምጻቸውን አጠፋላቸዋለሁ በማን ፍቃድ በአላህ ፍቃድ وأحيي الموتى بإذن الله ሙታንንም እቀሰቅሳለሁ በማን ፍቃድ በአላህ ፍቃድ አለ። ከዛም ቀጠለና وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم إن كنتم مؤمنين من على وأنبئكم أنا قرأتشوالله بما تأكلون يمتبلوت النجر بيتاتشو ናችሁ ከዛ ይሄኛው ፓርቲ ይብራብኝ ቆይ እኛ ጋር የለም ይሄኛው ፓርቲ ይብራብኝ ይለፈኝ እና እኛ ጋር የለም አንድ ነገር ላውራ ብዬ ነው በእርግጥ ኢየሩሳሌም እግዚአብሔር ሀገር የእስራኤል ሀገር ነው የተወለደው ግን በእኛ እምነት በኦርቶዶክስ ትዝ የሚል ከሆነ ታኅሳስ ሲከበር